ጤና ይስጥልን ክቡራን ተመልካቾቻችን፣ ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን እንሆ። የኢትዮጵያ አየር ኃይል የአምስተኛ ትውልድ አካል የሆነው ስኮሆይ ሱ-30 የሚል ስያሜ የተሰጣቸው አዳዲስ የውጊያ ጀቶችን ከሩሲያ መረከብ ጀመረ። በአቶ ጌታቸው ረዳ ሲመራ የነበረውን የካቢኔ ቁጥር ከ27 ወደ 21 ሁለት ምክትል ፕሬዚዳንት የነበረውን ወደ አንድ እንዲወርድ ያደረጉት አዲሱ የትግራይ ጊዜያዊ አስተዳደር ፕሬዚዳንት እስካሁን ምክትላቸው ማን እንደሆነ በይፋ አላሳወቁም ተባለ። ህዝባችንን ከዚህ ኋላ ቀር ገዢ ኃይል ለማላቀቅ ሁሉም አይነት ትግል እናካሄዳለን ሲሉ አቶ ጌታቸው ረዳ የሚመሩት የህወሓት ኃይል ተናገረ። ከውጭ የአሜሪካው የመከላከያ ሚኒስትር ፒት ሄግሴት ባለፈው ወር በግል ስልካቸው በየመን ሁቲ አማጽያን ላይ የሚፈጸውን ጥቃት በሲግናል የመልእክት መለዋጫ በኩል ባለቤታቸው፣ የግል ጥበቃቸውና ወንድማቸውን አካተው ማጋራታቸውን በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ዘገበ። ክቡራን ተመልካቾቻችን፣ ከመሃል ሚዲያ እነዚህና ሌሎችም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱ ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ ከወዲሁ እንጋብዛለን። ከዜናችን ቀጥሎ አቶ ዛዲግ አብርሃ የሰጡት በወቅታዊ ጉዳይ ላይ የሰጡት ማብራሪያ አለ። እሱ እንድትከታተሉ ጋብዛለሁ። ወደ ዜናዎቻችን እናልፋለን። በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78 ሺህ ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% የሚደርስ የረጅም ጊዜ ባንክ አማራጭም ከወለድ ነጻ አገልግሎት ጋር አመቻችተናል። ለበዓሉ ቀድመው ለመጡ 5 እድለኞች እስከ 30% በሚደርስ ታላቅ ቅናሽ ይስተናገዳሉ። የሽያጭ ባለሙያዎቻችንን ለማማከር በ0990 274747 እንዲሁም በ0946 112212 ላይ አሁኑን ይደውሉ። በቅድሚያም የኢትዮጵያ አየር ኃይል የአምስተኛ ትውልድ አካል የሆነው ስኮሆይ ሱ-30 የሚል ስያሜ የተሰጣቸው አዳዲስ የውጊያ ጀቶችን ከሩሲያ መረከብ ጀምሯል። አጠቃላይ ቁጥሩ እስካሁን ባይታወቅም በሚመለከተው አካል ይገለጻል ተብሎ ይጠበቃል። እንደ ምንጮች ገለጻ በተመሳሳይ ለጊዜው ስሙን ከማንገልጸው የአውሮፓ ሀገር ኤአይ ቴክኖሎጂ የታጠቁ የረቂቅ ሰው አልባ አብራሪዎች በመረከብ ወደ ኃይል ስምሪትም አስገብቷል ተብሏል። የኢትዮጵያ ድሮን አምራች ተቋም የሆነው ስካይዊን ከ4 የአፍሪካ ሀገራት ጋር ወታደራዊ ቅኝትና ጥቃት ፈጻሚ ድሮኖች ሽያጩ ሊያሰረ ሲሆን ለአንድ የአፍሪካ ሀገር በገባው ውል መሰረት ማስረከብ መጀመሩም ተመላክቷል። ምንጮች እንደገለጹት ከሆነ የመከላከያ ሰራዊት የምንደራጀው፣ የምንሰለጥነው፣ የምንታጠቀውና 24/7 የወትሮ ዝግጁነታችንን የምናረጋግጠው ለመዋጋት ሳይሆን ውጊያን ለማስቀረት ድንገት ጦርነት ከተከፈተብንም በአጭር ጊዜና ኪሳራ ድልን ለመቀዳጀት ነው ሲል ገልጸዋል። የ2017 ዓ.ም የትንሣኤ በዓል የተለያዩ ደንቦችን በተላለፉ አሽከርካሪዎች እርምጃ መውሰዱን የበዓሉ ዋዜማ አንድ ሰው በመኪና አደጋ መሞቱን የአዲስ አበባ ከተማ ፖሊስ ኮሚሽን አስታወቀም። የኮሚሽኑ የሕዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ እንዳሉት ከወንጀል አንጻር ስንመለከት በመደበኛነት ከሚፈጸሙ እንደ ሌብነት፣ ጸብ፣ ቅሚያና የመሳሰሉ ከመጠጥ ጋር የተገናኙ ድርጊቶች ካልሆነ በስተቀር ከበዓሉ ጋር በተገናኘ ከባድ ወንጀል የተፈጸመበት ጊዜ አልነበረም ብሏል። በቦሌ ክፍለ ከተማ ወረዳ 14 ኮድ 2 64942 አውቶቡስ የ50 ዓመት ዕድሜ ያላቸው ሰው በውስጥ ለውስጥ መንገድ ወጥተው ሲሻገሩ ቆይቷቸው ሕይወታቸው እንዲያልፉ ምክንያት ሆኗል። የትራፊክ አደጋ ላይ በአልኮል መጠጥ ፍተሻ ጭምር ቁጥጥር አድርገናልም ብሏል። በዚህም በአልኮል ጥሰት ወደ 1072 አሽከርካሪዎችን ተፈትሿል። 33 አሽከርካሪዎች ከመጠን በላይ ጠጥተው ሲያሽከረክሩ ተገኝተው በደንብ መተላለፍ ቅጣት ተወስዶባቸዋል። ከመጠን በታች የጠጡ ደግሞ ወደ 41 አሽከርካሪዎች አግኝተናል ብሏል። አልኮል ጠጥተዋል፣ ግን መጠኑ ከ0.4 በላይ አይደለም፣ ከፍተኛ የሚባል ከዚህ በላይ ሲሆን ነው። ግን ይሄም አደጋ የሚያደርስ ስለሆነ አስተምረን ለቀናቸዋል ብሏል። ሌሎች ልዩ ልዩ ደንቦችን የጣሱ አሽከርካሪዎች ላይ ቁጥጥር አድርገናል። ወደ 99 አሽከርካሪዎች ደንብ ሲተላለፉ ተገኝተው አስፈላጊው እርምጃ ተወስዶባቸዋል ብሏል። በዓሉ በጣም ደማቅ ነበር። ከድምቀቱና ከሰው ብዛቱ አንጻር ሰላማዊ በዓል አሳልፈናል ማለትም ይቻላል ሲሉ ተደምጧል። ሰዎች ወንጀል ሲፈጽሙ ብዙ ጊዜ በጥቅል እርምጃ ተወስዶባቸዋል ነው የሚባለውና በሹፌሮቹ የተወሰደው እርምጃስ ምንድን ነው ለሚለው ጥያቄ ከ70 በላይ ደንብ መተላለፎች ናቸው፣ 70ዎቹም መጥቀስ አይቻልም የሚል ምላሽ ሰጥቷል። በበዓሉ ህገወጥ የብር ኖት ማጭበርበር፣ በምግብና መጠጥ ላይ ባዕድ ነገሮችን ቀላቅሎ ከመሸጥ አንጻር የተፈጸመ ወንጀል ካለ
ቢያብራሩ ተብሎ ለቀረበላቸው ጥያቄም እስካሁን የደረሳቸው የክስ ሁኔታ እንደሌለ ካለ ግልጽ እንደሚያደርጉም አስረድቷል። ኮማንደሩ ባስተላለፉት መልእክት ከዚህ በኋላም የሰርግ ወራት ነው፣ በተለይ ትራፊክ አደጋ ስጋት አለብን፣ ከፍተኛ ጥንቃቄ ማድረግ አለብን ብለዋል። አልኮል ጠጥቶ የሚያሽከረክሩ ሹፌሮች እንደሚበዙም ይገመታል ሲሉ ተደምጧል። አሽከርካሪዎች ከፍተኛ ጥንቃቄ ማድረግ ይኖርባቸዋል። ሰው ስለሚበዛ ከታሪፍ በላይ ማስከፈል፣ ሰውና ዕቃን አንድ ላይ መጫንና የመሳሰሉ ደንብ መተላለፎች ሊበዙ ይችላሉ ተብሎ ስለሚገመት ጥብቅ ቁጥጥር እናደርጋለን ብሏል። የትራንስፖርት መጠበቂያ በጥቅሉ ሰው በሚበዛባቸው ቦታዎች የኪስ ቀበኞች ሊኖሩ ስለሚችሉ ከፍተኛ ጥንቃቄ ማድረግ እንዳለበትም ኮማንደር ማርቆስ መልእክታቸውን አስተላልፈዋል። በሰራዊታችን አኩሪ ተጋድሎ የተገኘውን ሰላም በዘላቂነት ለማረጋገጥ በቅንጅት መስራት ያስፈልጋል ሲሉ ሜጀር ጀነራል ብርሃኑ ጥላሁን ገለጹ። በኦሮሚያ ክልል ሰሜን ሸዋ ዞን ደራ ወረዳ የተገኘው ሰላም በዘላቂነት እናረጋግጥ በሚል ምክር ሀሳብ ከሀገር ሽማግሌዎች ከሃይማኖት አባቶችና ከአካባቢው ማህበረሰብ ጋር ውይይት ተካሂዷል። ውይይቱን የመሩት የ6ኛ እዝ ዋና አዛዥ ሜጀር ጀነራል ብርሃኑ ጥላሁን ሰራዊታችን ሌት ተቀን እረፍት የለሽ ግዳጅ እየተወጣና የህይወት መስዋዕትነት እየከፈለ የሚገኘው ሀገራዊ ሰላምን ለማረጋገጥና ህዝብም የተሟላ ሰላም አግኝቶ ፊቱን ወደ ልማት እንዲያዞር ለማስቻል ነው ሲሉ ተናግረዋል። በወረዳው የሚንቀሳቀሱ የጥፋት ኃይሎች በሰራዊታችንና በህብረተሰቡ ብርቱ ክንድ ተመትተው ስጋት ወደማይሆንበት ደረጃ መድረሳቸውም ሜጀር ጀነራል ብርሃኑ ጥላሁን ተናግሯል። የደራ ህዝብ የመቻቻልና የመከባበር እሴቱን አዳብሮ በአብሮነትና በፍቅር የኖረ መልካም ህዝብ ነው ያሉት ሜጀር ጀነራሉ ይህንኑ ለዘመናት የዘለቀውን መልካም እሴትና አብሮነት ለማፍረስ የሚጥሩ የጥፋት ኃይሎችን ከሰራዊታችን ጋር በመሆን መታገል ህዝቡ እንደሚጠበቅበት አስረድቷል። የደራ ወረዳ ዋና አስተዳዳሪ አቶ መስፍን ታዬ በበኩላቸው በወረዳው አሁን የተገኘው አንጻራዊ ሰላም በሰራዊታችን የተከፈለ መስዋዕትነት በመሆኑ ለዚህ ከምንም በላይ ትልቅ ምስጋና አለን። የተጀመረው የመሰረተ ልማትና የመልካም አስተዳደር ስራዎችን ማስቀጠል ከሁሉም የህብረተሰብ ክፍል ይጠበቃል ሲሉ ተናግሯል። የውይይቱ ተሳታፊዎች በበኩላቸው አሁን ባገኘነው ሰላም ያተረፍነው ብዙ ነገር ነውና በጫካ ያሉ ኃይሎችም ወደ ሰላምና ውይይት በመምጣት የሀሳብ ታጋይ መሆን እንዳለባቸው ገልጸው እነሱም እንደ ማህበረሰቡ የበኩላቸው ሚና እንዲወጡ መልእክታቸውን አስተላልፈዋል። በትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ እንደ አዲስ የተዋቀረው ጊዜያዊ አስተዳደር ካቢኔ ስራ እንደጀመረ ተነገረ። በአቶ ጌታቸው ረዳ ሲመራ የነበረው የካቢኔ ቁጥር ከ27 ወደ 21 ሁለት ምክትል ፕሬዚዳንት የነበረውን ወደ አንድ እንዲወርድ ያደረጉት ፕሬዚዳንቱ እስካሁን ምክትላቸው ማን እንደሆነ በይፋ አላስታወቁም። ይሁን እንጂ ከደብረጽዮን ገብረ ሚካኤል የህወሓት ኃይል ሰፊ ቁጥር ያለው የካቢኔ አባል ያካተቱ ስለመሆኑ ተናግሯል። ምክትላቸው የህግ ምሁርና የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ አድርገው መሾማቸው ለጉዳዩ ቅርበት ያላቸው ጨምሮ በርካቶች በመጻፍ ላይ ይገኛሉ። አንዳንዶቹ አዲስ የጊዜው አስተዳደር ፕሬዚዳንት የወጣቱ የለውጥ ጥያቄ የሚመልስ አዲስ ካቢኔ አላዋቀሩም በሚል ነቀፌታ እየቀረበባቸው ነው። ፕሬዚዳንት ጀነራል ታደሰ ወረደ አዲሱ ካቢኔ ስራ መጀመሩን አስመልክቶ በሰጡት መግለጫ ትግራይ በአሸናፊና ተሸናፊ የፖለቲካ ቅኝት ከገባችበት አዘቅት መውጣት አትችልም ብሏል። ባለፉት ሁለት የጊዜው አስተዳደር ዓመታት በርካታ ጥሩና መጥፎ ነገሮች ተፈጽመዋል ሲሉም ገልጿል። ጥሩን ለራስ መጥፎውን ለሌላ መስጠት አይቻልም፣ ድሉም ውድቀቱም የጋራ ነው። ከእልህና ህዝብንና ሀገርን ከሚጎዳ ፖለቲካዊ አካሄድ እንውጣ ሲሉ ጥሪ አቅርበዋል። የቀድሞ ፕሬዚዳንት አቶ ጌታቸው ረዳና ሌሎች ጊዜያዊ አስተዳደር አመራሮች የሚመሰገኑበት መድረክ ይዘጋጃል ያሉት ፕሬዚዳንቱ ጥሪውን ተቀብለው እንዲገኙ ከወዲሁ በይፋ የግብዣ ጥሪ አቅርበዋል። የቀድሞ ፕሬዚዳንትና አመራሮች ይመሰገኑበታል የተባለው ምስጋና ስነስርዓት መቼና የት እንደሚዘጋጅ የተባለ ነገር የለም። በሌላ በኩል ሌተናል ጀነራል ታደሰ ወረደ ተፈናቃዮች የሚገኙበት ስቃይና ሰቆቃ ባወሳ ንግግራቸው በዚሁ ዓመት ወደ ቀያቸው የመመለስ ስራ ይሰራል፣ በማቆያ ጣቢያ የሚቆዩት ደግሞ አኗኗራቸው እንዲሻሻል ትኩረት ይደረጋል ብለዋል። በሌላ ዜና ህዝባችንን ከዚህ ኋላ ቀር ገዢ ኃይል ለማላቀቅ ሁሉም አይነት ትግል እናካሄዳለን ሲሉ አቶ ጌታቸው ረዳ የሚመሩት የህወሓት ኃይል ገለጸ። አቶ ጌታቸው ረዳ የሚመሩት የህወሓት ኃይል ሌሎችን ያገለልና አቃፊ ያልሆነ ካቢኔ ተቋቁሟል በሚል ተቃውሞውን ገልጿል። አዲሱ የትግራይ ጊዜያዊ አስተዳደር ካቢኔ ወደ ስራ መግባቱን ፕሬዚዳንት ሌተናል ጀነራል ታደሰ ወረደ አሳውቋል። የአንዱን ህገወጥ ቡድን ፍላጎት ብቻ በማዳመጥ ሌሎች ያገለለ አቃፊ ያልሆነ ካቢኔ ማቋቋም ተቀባይነት የለውም ሲሉ በአቶ ጌታቸው የሚመራው የህወሓት ኃይል ተቋሟል።
አዲሱ ካቢኔ በአስቸኳይ እንዲስተካከልም ጠይቋል። በይፋ ባሰራጨው መግለጫ በባለፈው ጊዜያዊ አስተዳደር ላይ ወታደራዊ መፈንቅለ ስልጣን ተካሂዷል የሚል አገላለጽ ተጠቅመዋል። በትግራይ ወታደራዊ መፈንቅለ መንግስት በማካሄድ ስልጣን ከተያዘ 40 ቀናት ተቆጥረዋል ያለው ይኸው የህወሓት ኃይል የአቶ ጌታቸው አስተዳደር ህገወጥ ተግባሩ ተጋግሎ ወደ ተባባሰ ግጭት እንዳያምራ ስልጣን ጭምር ለሰላም ሲል አሳልፎ ሰጥቷል በማለት ገልጿል። አዲሱ ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ በፌዴራል መንግስትና በዓለም አቀፍ ተቋማት ወኪሎች ፊት የፈረሙት ሰነድ ሳይውል ሳያድር በመጣስ ወደ አንድ ወገን ያደላ ካቢኔ አቋቁመዋል በማለትም ተችቷል። በተግባር ያልተደገፈ ነው ሲል የገለጸው አሸናፊና ተሸናፊ የለም የሚል ተደጋጋሚ ንግግራቸው አብጠልጥሎታል። የተጀመረው ለውጥ የሚያስቀጥል እንጂ ወደ ኋላ የሚመልስ አካሄድ ተቀባይነት እንደሌለው ገልጾ የተቋቋመው ካቢኔ በአስቸኳይ እንዲስተካከልና አቃፊ እንዲሆን ጥሪ አቅርበዋል። ይህ ሳይሆን ከቀረ ግን ህዝቡን ኋላ ቀር ገዢ ካለው ኃይል ለማላቀቅ ሁሉም አይነት ትግል እንደሚያካሂድ አስጠንቅቋል። ይህንን አቋምንም የፌዴራል መንግስትና የዓለም አቀፍ ማህበረሰብ በግልጽ ይወቅሉኝ ብሏል። አዲሱ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ አዲሱ ካቢኔያቸው ወደ ስራ መግባቱ ይፋ ባደረጉበት ወቅት ለቀድሞ ፕሬዚዳንት አቶ ጌታቸው ረዳና በኃላፊነት ለሌሉ ሌሎች የካቢኔ አባላት ምስጋናና እውቅና ለመስጠት ያለመ ስነ ስርዓት ይካሄዳል ማለታቸው ይታወሳል። በተለያዩ ወንጀሎች ሲፈለግ የነበረው ግለሰብ በቁጥጥር ስር ዋለ። በህገወጥ የማዕድንና የጦር መሳሪያ ንግድ ላይ በመሳተፍ ወንጀል ተጠርጥረው በህግ ሲፈለጉ የነበሩት አቶ ኃይለ ሊባኖስ ወልደ ሚካኤል ዛሬ ሚያዝያ 13 2017 ዓ.ም ቦሌ ዓለም አቀፍ አውሮፕላን ማረፊያ በቁጥጥር ስር ውሏል። ተጠርጣሪው ግለሰብ ከዚህ ቀደም ይፈለጉበት ከነበረው ወንጀሎች በተጨማሪ በቦሌ ዓለም አቀፍ አውሮፕላን ጣቢያ በቁጥጥር ስር በዋሉበት ወቅት በተደረገ ፍተሻ በግለሰቦች እንዲገባ ያልተፈቀደ ብዛት ያለው የኮሚኒኬሽን መሳሪያዎችን ወደ ሀገር ውስጥ ሊያስገቡ ሲሞክሩ በህግ ቁጥጥር ስር መዋላቸውን የመረጃ ምንጮች አረጋግጠዋል። የትግራይን ህዝብ ግፋ ብለው እያለ ለከፋ ሞትና ችግር የዳረገውን ስታሊን ገብረስላሴ ከክልል አስተሳሰብ ወርዶ የአድዋ ልጅ ነን ምንም አያውቅንም ሲል ህዝብን ከህዝብ የመከፋፈል ስራ ውስጥ መግባቱ ተገለጸ። ግለሰቡ የአንጃው ህወሓት የታማኝ ደጋፊ መሆኑ የህግ ማስከበር ጊዜ ጀምሮ እስከ ቅርብ ጊዜ ሲናገር እንደነበር ይታወቃል። ይሁን እንጂ ቀድሞውንም ለግሉና ለቡድኑ እንጂ ለህዝብ ምንም ደንታ እንደሌለው የሚታወቀው ይኸው አክቲቪስት ነኝ ባይ በመጨረሻም ወደ አንድ ሰፈር ራሱን ለመክተት እየዳዳው እንደሆነ የጀግኖችን ስም እያነሳ ለራሱ መጠቀሚያ ለማድረግ ሲጥር ተስተውሏል። ስታሊንና ጀሌዎቹ በትግራይ ህዝብ ላይ ባወጁት ጦርነት የትግራይ ህጻናት፣ ምሁራንና ወጣቶች የእሳት ሲሳይ እንዲሆኑ ከፍተኛ የሆነ የሐሰትና የማጭበርበር ፕሮፓጋንዳ ውስጥ ገብቶ ብዙዎችን አስጨርሷል። ይሁን እንጂ አሁንም ህዝብ ከእንደዚህ አይነት አስተሳሰብ ለመውጣት በሚጣጣርበት ወቅት የአንድ ማህበረሰብ ከሌላው ማህበረሰብ ለመነጠል እየተጋጋጠ ይገኛል። ያስተላለፈውን መልእክት ተከታትለን እንመለስ። እኛ የአድዋ ልጆች ነን፣ የአድዋ ልጆች ነን፣ ምናምን ጀግኖች ልጆች ነን። የአድዋ ልጅ ድንኩል ነው። የባሻው ዓለም የልጅ ልጅ ነው። ባሻው ዓለም ለጠቅላላ እውቀትም እየነገርኩት ነው። ባንዳ የአድዋ ልጅ ሊሆን አይችልም። አገር ሻጭ የአድዋ ልጅ ሊሆን አይችልም። የአድዋ እድምተኞች በሙሉ ኢትዮጵያና ኬንያ በሞያሌ ድንበር የንግድ ልውውጥን $1,000 ጣሪያ ለመጀመር ተስማሙ። ኢትዮጵያና ኬንያ ለ2 ዓመታት በዘለቀ ድርድር በአፍሪካ አህጉራዊ ነጻ የንግድ ቀጠና ማዕቀፍ የሁለትዮሽ የንግድ ልውውጥን ለማቀላጠፍ የሚያስችል የመግባቢያ ስምምነት ተፈራርመዋል። በዚህ መሰረት በሞያሌ ድንበር ላይ ለሚደረጉ የሸቀጦች ንግድ የመጀመሪያ ጣሪያ $1,000 እንዲሆን ተወስኗል። በሞምባሳ የተጠናቀቀው ይህ ስምምነት የንግድ ሂደቶችን በማቀለል የድንበር ማህበረሰቦችን የኢኮኖሚ እንቅስቃሴ ለማሳደግ ያለመ ነው። በስምምነቱ የኢትዮጵያ የድንበር ንግድ ዞን ከሞያሌ በ50 ኪሎ ሜትር እንዲሁም የኬንያ ደግሞ በ100 ኪሎ ሜትር ርቀት ላይ የሚወሰን ነው። ነጋዴዎችም በጋራ በተስማሙበት የምርት ዝርዝር መሰረት እስከ $1,000 የሚደርስ የንግድ ልውውጥ በወር እስከ 4 ጊዜ ድረስ ማካሄድ ይችላሉ ተብሏል። ይህ ስምምነት የንግድ ዋጋ ጣሪያዎችን፣ የጉዞ ድግግሞችንና የድንበር ንግድ ዞኖችን የመሳሰሉ ጉዳዮችን በመዳሰስ ለ2 ዓመታት በዘለቀ ድርድር የተገኘ ውጤት ነው ተብለዋል። አሁን ደግሞ ዜና እረፍት የተመለከቱ ጉዳዮችን እንመለከታለን። የሮማ ካቶሊክ ርዕሰ ሊቃነ ጳጳሳት ብፁዕ ቅዱስ ፍራንሲስ ሕይወታቸውን ሙሉ ለጌታና ቤተክርስቲያን አገልግሎት የሰጡ ታላቅ እረኛ ነበሩ ሲሉ የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ራፋኤል ገለጹ።
የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ባደረባቸው ምክንያት በሕክምና ሲረዱ ቆይተው በ88 ዓመታቸው በዛሬው ዕለት ከዚህ ዓለም ድካም ማረፋቸው ቫቲካን አስታውቃለች። ኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ የርዕሰ ሊቃነ ጳጳሳት ፍራንሲስ ሕልፈትን አስመልክቶ የሀዘን መግለጫ ሰጥቷል። በመግለጫቸውም እግዚአብሔር የሚወዳቸውን እኚህን ታላቅ አባት በኢየሱስ ክርስቶስ ትንሣኤ ማግስት ወደ ዘላለማዊ ማረፊያ ወስዷቸዋል ብሏል። ርዕሰ ሊቃነ ጳጳሳት ፍራንሲስ ባለፉት ወራት ባደረባቸው ከባድ ህመም ሕክምና ሲከታተሉ እንደነበር በማውሳት ትናንት በቫቲካን ቅዱስ ጴጥሮስ አደባባይ በመገኘት የትንሣኤን በዓልና ለዓለም ሰላም የመልካም ምኞት መልእክት ማስተላለፋቸውን ተናግሯል። ነገር ግን ዛሬ ጠዋት የቅድስት መንበር እረኛ ርዕሰ ሊቃነ ጳጳሳት ፍራንሲስ ከዚህ ዓለም ድካም ማረፋቸውን በመስማታችን ከባድ ሐዘን ተሰምቶናል ብሏል። ርዕሰ ሊቃነ ጳጳሳት ፍራንሲስ ሕይወታቸውን በሙሉ ለጌታና ለቤተ ክርስቲያን አገልግሎት እረኛ እንደነበሩም ገልጿል። የካቶሊክ ቤተ ክርስቲያንን በክህነት በሊቃነ ጳጳስነት በካርዲናልነት እንዲሁም በቅድስት መንበር እረኝነት በርካታ ሐዋርያዊ አገልግሎቶችን ያበረከቱ አባት እንደነበሩም አስረድተዋል። የኢትዮጵያ ካቶሊካዊት ቤተ ክርስቲያን የጳጳሳት ጉባኤም በርዕሰ ሊቃነ ጳጳሳት ፍራንሲስ ሕልፈት የተሰማቸውን ጥልቅ ሐዘን ገልጿል። በኢትዮጵያና በዓለም አቀፍ ደረጃ የሚከናወኑ የሐዘን ስርዓት ቀብር መርሃ ግብሮች በቀጣይ ይፋ እንደሚደረጉም ተናግሯል። ርዕሰ ሊቃነ ጳጳሳት ፍራንሲስ እንደ አውሮፓውያን የዘመን ቀመር ታኅሳስ 17 ቀን 1936 በአርጀንቲና ቦኖስ አይረስ ከተማ ነበር የተወለዱት። የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በርዕሰ ሊቃነ ጳጳሳት ፍራንሲስ ሕልፈት ሕይወት የተሰማቸውን ሐዘን ገለጹ። ፕሬዝዳንት ታዬ በኤክስ ማህበራዊ ትስስር ገጻቸው ባሰፈሩት መልእክት ሙሉ የህይወት ዘመናቸውን ለዓለም ሰላም ሲሰሩ በቆዩት በሊቀ ጳጳሱ ሞት የተሰማቸውን ጥልቅ ሐዘን ገልጸዋል። በተመሳሳይ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ዋና ጸሐፊ ወርቅነህ ገበየሁ በብፁዕ ወቅዱስ ፍራንሲስ ሕልፈት ሕይወት የተሰማቸውን ሐዘን ገልጿል። ዋና ጸሐፊው በኤክስ ገጻቸው ባሰፈሩት የሐዘን መግለጫ መልእክት የካቶሊክና የዓለም ክርስቲያን ማህበረሰብ ትልቅ የሃይማኖት አባት አጥተዋል ሲሉ ገልጿል። ሊቀ ጳጳሱ ለአምላክ ለቤተ ክርስቲያኗና ለሰብአዊነት በተሰጠ አገልግሎታቸው ሁሌም ሲታወሱ ይኖራሉ ብሏል። በሌላ ዜና የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በብፁዕ ወቅዱስ ፍራንሲስ ሕልፈት ሕይወት የተሰማቸውን ሐዘን ገልጿል። ሊቀመንበሩ በሐዘን መግለጫ መልእክታቸው ፖፕ ፍራንሲስ የዘመናችን ግዙፍ የሞራል መግለጫ ናቸው ሲሉም ገልጿል። ለሰላም፣ ፍትህ፣ መልካምነትና ለመንፈሳዊ መሪነት በጽኑ ሲተጉ የነበሩ መሪ ናቸውም ብሏል። ፖፕ ፍራንሲስ ለሰላም በነበራቸው ጽኑ መሻት፣ ለተቸገሩ ወገኖች በሰጡት ትህትና የተሞላበት አገልግሎት፣ በአየር ንብረት ለውጥ በነበራቸው ጠንካራ ተሟጋችነት እንዲሁም የተለያዩ ባህልና እምነት ባላቸው ማህበረሰቦች መካከል ምክክር እንዲኖራቸው በነበራቸው ትጋት ሁሌም ሲታወሱ እንደሚኖሩ አመላክተዋል። በአፍሪካ ድምፅ ለሌላቸው ድምፅ በመሆን ሰላምና እርቅ እንዲፈጠር እንዲሁም በግጭትና ድህነት ከተጎዱ ሰዎች ጎን በመቆም ያሳዩትን አጋርነት አድንቀዋል። ሊቀመንበሩ ለሮማ ካቶሊካዊት ቤተክርስቲያን በዓለም ዙሪያ ለሚገኙት የካቶሊክ እምነት ተከታዮችና በጎ ስራዎችን ለተከተሉ ሰዎች በሙሉ ልባዊ መጽናናትን ተመኝተዋል። ኢትዮጵያ ዝግ የነበሩ ኢንቨስትመንት ዘርፎች መከፈታቸው በርካታ የውጭ ባለሀብቶች ወደ ኢትዮጵያ እንዲመጡ ማስቻሉን የኢትዮጵያ ኢንቨስትመንት ኮሚሽን ገለጸ። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን ከኢዜአ ጋር በነበራቸው ቆይታ ኢትዮጵያ ባለፉት 7 ዓመታት በበርካታ የለውጥ ሂደት ያለፈች አመርቂ ውጤቶችን ማስመዝገብ መቻሏን ጠቅሷል። ኮሚሽነሩ እንዳሉት ባለፉት የለውጥ ዓመታት ለውጭ ባለሀብቶች ዝግ የነበሩ ዘርፎች መከፈታቸውን ጠቅሞ በኢኮኖሚ ሪፎርም ኢንቨስትመንት ሊደገፉ የሚችሉ ማሻሻያዎች መደረጋቸውን ተናግሯል። የኢንቨስትመንት ሕግን በማሻሻል ረገድ የተወሰዱ እርምጃዎች ከዚህ ቀደም ለውጭ ባለሀብቶች ተገድበው የቆዩ ዘርፎችን የከፈተ መሆኑንም አነስቷል። የኢትዮጵያ ኢንቨስትመንት ቦርድ የውጭ ኩባንያዎች በጅምላ ችርቻሮ እንዲሁም በውጭና ገቢ ንግዶች ላይ እንዲሰማሩ መፈቀዱም ጠቅሷል። መንግስት ለረጅም ዓመታት ለውጭ ኩባንያዎች ዝግ ሆነው የቆየ ኢንቨስትመንት ዘርፎችን ክፍት ማድረጉ ለአብነትም እንደ ኢትዮ ቴሌኮምና የልዩ ኢኮኖሚ ዞን አዋጅ ኢንቨስትመንቱን የሚደግፉና የውጭ ባለሀብቶች በብዛት መጥተው እንዲሳተፉ ማድረጉን ተናግሯል። የኢንቨስትመንት ኮሚሽኑ ባለፉት 9 ወራት ከፍተኛ አፈጻጸም ማስመዝገቡን የገለጹት ኮሚሽነሩ ለአብነትም በውጭ ቀጥታ ኢንቨስትመንት ከአምናው የ2.4 በመቶ እድገት ያለው መሳብ መቻሉን ገልጿል። ከሪፎርሙ አንጻር ኢትዮጵያ ካላት እምቅ አቅም አንጻር ከዚህም በላይ መጓዝ እንደሚገባ ጠቁመው የጅምላና ችርቻሮ ወጪና ገቢ ንግድ መከፈቱን ተከትሎ ለ40 የውጭ ባለሀብቶች የኢንቨስትመንት ፍቃድ መሰጠቱን ተናግሯል። 36 የሚሆኑት ደግሞ በሂደት ላይ መሆናቸውን ጠቁሟል። ኢትዮጵያ ኢንቨስትመንት ቦርድ አጠቃላይ በኢትዮጵያ ያሉ ኢንዱስትሪ ፓርኮችን ወደ ልዩ የኢኮኖሚ ዞንነት የማሸጋገር ስልጣን ያለው መሆኑንም ተናግሯል። የድሬዳዋ ነጻ ንግድ ቀጠና በጠቅላይ ሚኒስትር ዶክተር አብይ አህመድ ተመርቆ ስራ ከጀመረ ወዲህ ኢንቨስትመንት ኮሚሽን
ኮሚሽን ባለሀብቶችን ወደ ቀጠናው እንዲገቡ እያደረገ እንደሚገኝም ገልጿል። በዚህም 11 የሚሆኑ ባለሀብቶች የገቡ ሲሆን አንዳንዶቹ ሸቀጦችን ጭምር እያመጡ መሆኑን ጠቁመዋል። መንግስት ዝግ የነበሩ የፋይናንስ የቴሌኮምና የንግድ ዘርፎችን ሪፎርም በማድረጉ ከፍተኛ ለውጥ እንዲመዘገብ እያስቻለ እንደሚገኝ ዘገባው አመላክቷል። በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78 ሺህ ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% የሚደርስ የረጅም ጊዜ ባንክ አማራጭም ከወለድ ነጻ አገልግሎት ጋር አመቻችተናል። ለበዓሉ ቀድመው ለመጡ 5 እድለኞች እስከ 30% በሚደርስ ታላቅ ቅናሽ ይስተናገዳሉ። የሽያጭ ባለሙያዎቻችንን ለማማከር በ0990 274747 እንዲሁም በ0946 112212 ላይ አሁኑን ይደውሉ። ይህ ዜና በቀጥታ የሚተላለፍላችሁ ከመሃል ሚዲያ ነው። ወደ ዜና አልፋለሁ። የአሜሪካው የመከላከያ ሚኒስትር ፒት ሄግሴት ባለፈው ወር በግል ስልካቸው በየመን ሁቲ አማጽያን ላይ የሚፈጸመውን ጥቃት በሲግናል የመልእክት መለዋጫ በኩል ባለቤታቸው የግል ጥበቃቸውና ወንድማቸውን አካተው ማጋራታቸው በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ዘገበ። ሚኒስትሩ ሚስጥራዊ የሆኑ ወታደራዊ መረጃዎችን በሲግናል የመልእክት መለዋጫ በኩል እንደ አውሮፓውያኑ የዘመን አቆጣጠር መጋቢት 15 በየመን የሁቲ አማጽያን ላይ የተፈጸመውን ጥቃት ሲያጋሩ ይህ ለሁለተኛ ጊዜ ነው ተብሏል። በዚህ መልእክታቸው ላይ በሁቲ አማጽያን ላይ የሚፈጸመው ጥቃትን በተመለከተ ሚሳኤል የታጠቀ ኤፍኤ 18 ሆርኔት የተሰኘ የጦር አውሮፕላን በረራን የተመለከተ መረጃ አጋርቷል። ባለፈው ወር የዚ አትላንቲክ ከፍተኛ አዘጋጅ ጄፈር ጎልደርበርግ በስህተት በሲግናል የመልእክት መለዋወጫ ላይ ከትራምፕ ከፍተኛ ኃላፊዎች ጋር ተካቶ በየመን ለመፈጸም ስለታሰበ የአየር ጥቃት ውይይት ሲደረግ መከታተሉ ተዘግቦ ነበር። አሁን ይፋ የሆነው መረጃ እንደሚያሳየው የአሜሪካ መከላከያ ሚኒስትር የሆኑት ፒት ሄግሴት የቀድሞ የፎክስ ኒውስ ፕሮዲውሰር የሆነችውን ባለቤታቸውን እንዲሁም የመከላከያ ሚኒስትር ባልደረባ የሆኑት ወንድማቸውን ፊል እንዲሁም የግል ጠበቃቸው ቲም ፕራልትሮን አካቷል ተብሏል። ዋይት ሀውስ ለኒውዮርክ ታይምስ በሰጠው ምላሽ ምንም አይነት ሚስጥራዊ መረጃ አልተጋራም ሲል አስተባብሏል። በዚህኛው የመልእክት መለዋጫ ቡድን ውስጥ የተካተቱ 13 ሰዎች ሲሆኑ ቡድኑ የተከፈተው በመከላከያ ሚኒስትሩ በራሳቸው ነው ተብሏል። የመከላከያ ሚኒስትሩ ከዚህ በፊት ባለቤታቸውን ከውጭ ሀገራት መሪዎች ጋር በነበራቸው ስብሰባ ላይ ማካተታቸው ትችት አስከትሎባቸው ነበር። ከዚህ ቀደም የተከፈተው የውይይት ቡድኑ በዶናልድ ትራምፕ የብሔራዊ ደህንነት አማካሪ ማይክ ዋልዝ መሆኑ ተገልጾ ነበር። የትራምፕ አስተዳደር መረጃውን ያጣጣለ ሲሆን የፔንታጎን ቃል አቀባይ የሆኑን ሺን ፓርኔል የቆየና ከሞተበት የተነሳ ዜና ብለዋል። በምንም መልኩ ዜናውን ለመጻፍ ቢሞክሩ በሲግናል ቡድኑ ውስጥ ምንም አይነት ሚስጥራዊ መረጃ አልተካተተም ሲሉ አስተባብሏል። እውነት የሆነው ምንድን ነው? የመከላከያ ሚኒስትሩ የትራምፕን አጀንዳ በማስፈጸም ረገድ ጠንካራና ውጤታማ ሆነው መቀጠላቸው ነው። የቀድሞ ፎክስ ኒውስ አቅራቢ የነበሩት ሄግሴት ለመከላከያ ሚኒስትርነት ሲመረጡ ወታደራዊ ልምድ ይጎድላቸዋል፣ የገንዘብ አስተዳደር ላይም እንከን አለባቸው፣ የመጠጥ ሱሰኛና ጾታዊ ጥቃት በመፈጸም ይታወቃሉ በሚል ተቃውሞ ቀርቦባቸው ነበር። ዋሽንግተን በየመን የምትፈጽመውን የአየር ጥቃት የሀውቲ አማጽያን በንግድ መርከቦች ላይ የሚያደርሱትን ጥቃት ለማስቆም ያለመ መሆኑ ትገልጻለች። የሀውቲ አማጽያን ከእስራኤል ጋር ግንኙነት አላቸው ያላቻቸውን መርከቦች ላይ በቀይ ባህርና በኤደን ባህር ሰላጤ ላይ ጥቃት እያደረሱ ቆይቷል። ይህንንም የሚያደርጉት ለፊልስጤም ያላቸውን ድጋፍ ለመግለጽ እንደሆነም ይጠቅሳል። በምላሹ አሜሪካና ዩናይትድ ኪንግደም የሀውቲ ኃይሎችን ኢላማ በማድረግ የመን ውስጥ ተከታታይ ጥቃቶችን ፈጽመዋል። በአጽፋው የሀውቲ አማጽያን ከእነዚህ ሀገራት ጋር ግንኙነት ያላቸውን የሌሎች ሀገራት መርከቦችን ኢላማ እያደረገ ይገኛል። ይህ የአማጽያኑ ጥቃት በርካታ የመርከብ ድርጅቶች በዓለም የባህር ንግድ ውስጥ 15% ድርሻ ያለውን የቀይ ባህር መስመርን እንዳይጠቀሙ ያስገድዳቸው ነው። በቅርቡ አሜሪካ በየመን የነዳጅ ማከማቻ ላይ በፈጸመችው ጥቃት 74 ሰዎች ሲገደሉ 171 መቁሰላቸውን የሀውቲ አማጽያን የጤና ሚኒስትር ገልጿል። በሁቲ የሚመራው መንግስት አሜሪካ የምትፈጽመውን ጥቃት የጦር ወንጀል ሲል አውግዞታል ሲል የዘገበው ቢቢሲ ነው። ኩራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ የያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። በእኔ በኩል ጨርሻለሁ። በመቀጠል አቶ ዛዲግ አብርሃ በወቅታዊ ጉዳይ ላይ የሰጡትን ማብራሪያ ወደ እናንተ ይቀርባል። በእኔ በኩል ጨርሻለሁ። ያላችሁበት ሰላም ነው።
በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78 ሺህ ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% የሚደርስ የረጅም ጊዜ ባንክ አማራጭም ከወለድ ነጻ አገልግሎት ጋር አመቻችተናል። ለበዓሉ ቀድመው ለመጡ 5 እድለኞች እስከ 30% በሚደርስ ታላቅ ቅናሽ ይስተናገዳሉ። የሽያጭ ባለሙያዎቻችንን ለማማከር በ0990 274747 እንዲሁም በ0946 112212 ላይ አሁኑን ይደውሉ። ሰዎች እድል አግኝተው አገሮች እድል አግኝተው የፈጠሩትን እድል መጠቀም ካቃታቸው በተለይ ሰዎች ኒውሮ ሳይንስ አለ። አንድ ሰው የመቀየር እድል የሚጠቅመውን እድል ተፈጥሮ ካባከነ አእምሯችን ውስጥ የሆነ ሪዋርድ ሲስተም ይባላል እና እድል ስናበላሽ ሁለተኛ እድል ተሰጥቶን ማለት ሁለተኛ እድል ተሰጥቶ ስናበላሽ ወደ አእምሯችን የሚለቀቀው ለደስታችን ምንጭ የሆነው ዶፓማይን የሚባለው ኢንዛይም ይቀንሳል እና ዶፓማይን በጣም ሲቀንስ ኒውራል ኮንሲኩዌንስ አለው። አንሃፒ እንሆናለን፣ ስትረስ ይኖረናል። ስለዚህ ሰውነታችን ዝም አይልም፣ አእምሯችን ሁሉ ነው የሚዋጋል። እድል ስናባክን የመለወጥ እድል ስናባክን ዝም ብለን እንትናለን፣ አንሃፒ ነን ነው will never be happy። ለውጥ ምናምን እንዲመጣ ማገዝ ያለብን ለማንም ብለን አይደለም። ቢያንስ ዶፓማይን የሚባለው ኢንዛይም እንዲወጣ ከፈለክ እሱን ነው የምታደርገው። ሁለተኛው ዲክሪዝድ ሞቲቬሽን ነው። አንድ ጊዜ ካበላሻችሁ እንደገና የበለጠ ነው የምትወድቁት። አንድ ጊዜ ፕላኒንግ ካፓሲቲያችሁ ኢምፔር ይሆናል። ብዙ ችግር ነው የሚያመጣው ሚስድ ኦፖርቹኒቲ ሲሆን። ምንድነው የስነ ልቦና ውጤቱ? አንድ ሰው እድል ሲያበላሽ ይጸጸታል። ሲጸጸት ደግሞ ጊልት ይሰማዋል፣ ሼም ይሰማዋል። ነገሮች እንዳይበላሽ መስራት ያለበት ለማንም ብሎ አይደለም። ለአለቃው ብሎ እሱ ሮንግ ነው፣ ለፓርቲ ብሎ እሱ ሮንግ ነው። ቅድም እንዳያችሁት አእምሯችን ይዋጋናል። ጥሩ ነገር ስንሰራ ዶፓማይን ይረጫል አእምሯችን። ይሄ ኒውራል ሳይንስ አናቆም አይታወቅም ነበር። አሁን ኒውራል ሊደርሺፕ የሚባል ሳይንስ አለ። አስገራሚ ነው። ብሬን እና ማይንድን ብሬን እና ሊደርሺፕን እንዴት እንደሚያገናኙት በሳይንስ በጣም ኮምፕሌክስ ነገር ነው። ዘ ታይፕ ኦፍ ሊደርሺፕ ዊ ፎሎ ከኒውራል እንትናችን ጋር ይገናኛል። there is a neural explanation። ኮንፍሊክት የሚያጋጥምበት መንገድ ኮንፍሊክትን የምንፈታበት መንገድ it has a lot to do with the way our brain functions biologically ማለት ሳይኮሎጂካሊ አይደለም የምናገራችሁ። ሳይኮሎጂካሊ ምንም የሚገርም አይደለም but biologically our brain። አንድ የአሜሪካን ሳይኮሎጂ አሶሲዬሽን ጥናት ነው። የሆነ እድል ገጥሟቸው ህይወታቸውን የሚቀይር የስራ እድገት ኦር መስሪያ ቤታቸውን የሚቀይር እድል ገጥሟቸው ያበላሹ ሰዎች 33% ዲፕሬሲቭ ሲምፕተም ያሳያሉ፣ 22% አንግዛይቲ ያላቸው ይላል። ጭንቀት አላቸው፣ ስትረስ አንግዛይቲ ይጨምራል። ስኬታማነት እድል የሰጠህን አለማባከን ፐርፎርማንስን ስለሚገመገም ስለምትባረር ምናምን አይደለም። ሰውነታችሁን ይጣላችኋል፣ አእምሯችሁ ይጣላችኋል፣ ህሊናችሁ ይጣላችኋል። ከዛ ሁሉ ለምን ታትረህ አትሰራም? ለምን ለውጥ አታመጣም? ያኔ ሃፒ ትሆናለህ፣ ሰውም ያከብርሃል። ከሁሉ በላይ ግን ይሄ ጊልት እና ረግሬት ይሄ አሜሪካን እኔ አይደለም ያልኩት የአሜሪካን ሳይኮሎጂ አሶሲዬሽን ነው ጥናት አድርጎ እንደዚህ የወደቁ ካምፓኒዎች እድል አግኝተው እንትን ያሉ ከሪየር የተበላሸባቸው ሰዎችን ጥናት አድርጎ ነው ይህን ፋይንዲንግ ያመጣው። በጣም መጥፎ ነው። ከሁሉ በላይ እድል የሚያባክኑ ሰዎች የካምፓኒያቸውም የራሳቸውን እድል የሚያባክኑ ሰዎች የሰልፍ ወርዝ ክራይሲስ ይገጥማቸዋል። ለራሳቸው ያላቸው ግምት መጥፎ ይሆናል። መስታወት ላይ ቆመው ባዩ ጊዜ ጊልት ነው የሚሰማቸው፣ ጥሩ ነገር አይደለም። ከሁሉ በላይ ማለት ሰዎች ለምን ሊከራከሩ ይችላሉ ፊት ለፊት ግን ህሊና አላቸው። ማታ ሄደው ቤታቸው ቁጭ ሲሉ ያጠፉትን ያውቃሉ። አድሚት አያረጉም ግን ያውቃሉ። እኔ ኢንኮምፒቴንት ነኝ፣ አረባም፣ አንወርዚ ነኝ፣ ኢንፌክቲቭ ነኝ ብለው ራሳቸውን ይላሉ። ለምን እንደዛ ትላለህ? በቀላሉ እኮ አቅም አለህ፣ ከማንም አታንስም እኮ። መስሪያ ቤታቸውን የቀየሩ ብዙ ሰዎች ካንተ ያንሳሉ በአቅም። ልምድ አለ፣ ከፈለክ ተአምር ትሰራለህ። ከሁሉ በላይ ይሄ ኢምፔርድ ፊውቸር ቢሄቪየር የሚሉት በቃ እኔ ይሄ ፌለር ትራፕ ይሉታል። እኔ በቃ አይሳካልኝም፣ የሞከርኩት ሁሉ ይበላሽብኛል ምናምን ብሎ ሰዎች ያምናሉ። ስንት ችሎታ ያላቸው ነው ተአምር ብዙ ነገር መስራት የሚችሉ ሰዎች ሆነው እያለ ስንፍና ፐርፐዝ እንትን ለማድረግ ፕራዮሪቲ የማያውቁ በትንንሽ ነገር
ትንሽና ትልቅ ነገር ሳትለይ ትንሽ ነገር ላይ ትሮጣለህ። ሪሌሽንሺፕ ማኔጅመንት ከሰው ጋር ኮሚቴ ሆነህ ስትመደብ ተግባብተህ ተዋደህ አንበህ ሄደህ የማያውቀውን ስታሳውቀው እንዴ መቼ ነው ስልጠና እንግባ ይልሃል። አሰልጥነን እንጂ ይልሃል። ዝም ብለህ ባቦሰት ከመጣህ ግን ስታወራ ያያሃል። ከዚህ ጋር ለምን ሄጄ ስለጥናለሁ ይልሃል። ምንድነው ይሄ ሰው አዲስ የሚያመጣልኝ? ስለዚህ ኮሚቴው ይፈርሳል። ኤክስፔክታንሲ ቲዮሪ የሚባል አለ። ሰዎች የሚሞክሩት ተስፋ ሲያደርጉ ነው። ይሳካልኛል ብሎ ተስፋ ሲያደርጉ ነው። ጥረት ሳደርግ ነው። አንድ ሰው ሁለተኛ እድል አግኝቶ ካበላሸ በኋላ አሁንም ብሞክር ይወድቃል ይበላሽብኛል ብሎ ነው የሚያስበው። ባይ ኮንሲኩዌንስ ማለት ዛሬ ስትሰሩ የዛሬን ብቻ አይደለም መስሪያ ቤት ብትቀይሩም ይሄ ለራሳችሁ ያላችሁ ስሜት ምናምን ተከታትሎ ይመጣባችሁ። እንደምንም ብሎ አለመውደቅ ነው። መጀመሪያ ጥርስን ነክሶ መስራት ነው። ግራችሁ ለርንድ ሄልፕለስነስ ዝሆኑ ልጅ ያለ የሆነ እንትን ውስጥ ይታሰርና የምታሰርበት እንትን አለች፣ ሰንሰለት ነገር አለች። ትልቅ ከሆነም በኋላ የሆነ እንደዚህ ቢያደርግ አድርጎ የምትነቀል ከሆነች እንትን ራሱ ሰንሰለቱ የታሰረበት ብረት ግን አሁንም ታስሮ ዝም ይላል። ለርንድ ሄልፕለስነስ አለው። በልጅነቱ ስለታሰረ አሁንም ገንጥዬ መውጣት አልችልም ብሎ ያምናል። ፌለር ሰልፍ ፐርፔቹዌቲንግ ነው። አንዴ ከወደቃችሁ ይደቁሳችኋል። ሰው መጥፎ ነው። ሰው እናንተ ደግሞ ለራሳችሁ ያላችሁ እንትን ሰልፍ ወርዝ ኢሜጅ ሰልፍ እንትን ዝቅተኛ ይሆናል። በጣም መጥፎ ነው። ከዛ ሪፕል ኢፌክት አለው። ችግር ጥሩ ነገር ሪፕል ኢፌክት አለው። ችግርም ጥሩ ነገር ሪፕል ኢፌክት አለው። እድሎች ሲባክኑ ማህበራዊና ኢኮኖሚያዊ ኮስቶች አሉት። ግለሰቦች እያንዳንዱ ግለሰብ ሰከንድ ሁለተኛ እድል እያገኘ ሲያባክን በድምር ማህበረሰባዊ ኮስት አለው፣ ሶሻል ኮስት አለው፣ ኢኮኖሚክ ኮስት አለው። ኮዳክ እንደሆነው ብሎክባስተር የሆነውን ታሪክ ነግሬያችኋለሁ። እንደዛ ነው የሚሆነው። አጠቃላይ ምርት ይቀንሳል፣ ዲክላይን ፕሮዳክቲቪቲ ያጋጥማል። እድልን ያባከኑ የተፈጠረ መልካም የመለወጥ እድልን ያባከኑ ሰዎች፣ አገሮች፣ ካምፓኒዎች፣ ቡድኖች ለራሳቸው ያላቸው ስሜትና ተነሳሽነት በከፍተኛ ደረጃ ያሽቆለቆላል። ትክክለኛ ውሳኔ መወሰን አቅማቸው በከፍተኛ ደረጃ የተዳከመ ይሆናል። ስትረስ አለባቸው። የስነ ልቦና መዛባት ያጋጥማቸዋል። መገለል እና የግንኙነት መበላሸት የሚባሉ ነገሮች ያጋጥሟቸዋል። በጣም ሲሪየስ ነገር ነው። ፌል አድርገን ፊት ለፊት ተከራከርን ቤታችን ስንሄድ ግን መስታወት ላይ ራሳችን ይነግረናል። ሰዎች ሁለተኛ እድል ሲያገኙ ምንድን ነው የሚሰማቸው? የሆነ ነገር ተበላሽቶባቸው አበላሽተው ሁለተኛ እድል ሲያገኙ ምንድን ነው? መጀመሪያው ዶፓማይን ቡስት ይባላል። ዶፓማይን እንግዲህ የአእምሮ ደስታ፣ አእምሮአችን ደስ ሲለው የሚረጭ ኢንዛይም ነው። ዶፓማይን ፕሮዳክሽን ሲከፋን ዶፓማይን ፕሮዳክሽን ይቀንሳል። ተስፋ ቆርጠን እያለ ሁለተኛ እድል ስናገኝ ቡስት ነው የሚያደርገው፣ የሚመረተው ኢንዛይም ይጨምራል። እና አንድ ጥናት እንደሚያሳየው የዶፓማይን ከወትሮ ከነበረው ምርት የዶፓማይን ምርት በ40% ይጨምራል። ሰከንድ ቻንስ ባገኘን ጊዜ ሁለተኛ እድል የሚባል ፕሪፍሮንታል ኮርቴክስ የሚባል አለ። ይሄ ኮርቴክስ አእምሮአችን ውስጥ ነው። ለውሳኔ መስጠት፣ ችግር ለመፍታት፣ ለወደፊቱ ጊዜ ለማቀጥ ምናምን የሚያገለግል የአእምሮአችን ክፍል ነው እና ሁለተኛ እድል ስናገኝ በጣም በከፍተኛ ደረጃ አክቲቬትድ ይሆናል። የፕሪፍሮንታል ኮርቴክስ የሚባል ዶፓማይን ቡስት ያጋጥመናል። ኢሚዲየትሊ ደግሞ ይሄኛው አክቲቬትድ ይሆናል እና በዛ ምክንያት ሁለተኛ ስህተት ላለመስራት በጣም ትሞክራላችሁ። አክቲቭ ነው የሚሆን ዲሲሽን ሜኪንጉ ላይ። ዲሲሽን ሜኪንግ አሁን አዲሱ ሳይንስ ምን መሰላችሁ? ውሳኔ ስንወስን ሳይኮሎጂካል ኮንዲሽን አይደለም ባዮሎጂካልም ነው። ከባድ ውሳኔና አማጌዲየም የሚባል አለ። ከባድና ቀላል ውሳኔ የምንወስነው የአእምሮአችን ክፍል ይለያያል። የምንጠቀምበት የአእምሮአችን ክፍል ይለያያል። የሚገርሙ ነገር አሁን አትሊስት ውሳኔ ሳይኮሎጂካል ኮንዲሽን ነው፣ ባዮሎጂካል ለዛች የተቀመጠች የሆነች የአእምሮ ክፍል ያለች ብላ ታስባለች። ዘር ኢዝ ነው። ለውሳኔ ብቻ አይደለም፣ ከባድና ቀላል ውሳኔ ሲሆን የምንጠቀምበት የአእምሮአችን ክፍል ይለያያል። ኒውሮል ሳይንስ ኢዝ ቢከሚንግ ኢንክሬዲብል ሳይንስ እና መልቲ ዲሲፕሊነሪ ጥቅም አለው። ሌላው አንድ ጥናት የሚያሳየው አዲስ ሁለተኛ እድል ያገኘ ሰው 25% ፕሪፍሮንታል ኮርቴክስ አክቲቬሽን ይኖረዋል፣ ይጨምራል። በዚያ ምክንያት የሳተ ውሳኔ የመወሰን እድሉ በከፍተኛ ደረጃ ይቀንሳል። ሁለተኛ እድል ያገኘ ሰው ሌላ ተስፋ ይጨምራል፣ አይበገሬነት ስሜት ያሳድጋል። ሁለተኛ እድል ያገኘ ሰው አንድ ጥናት እንደሚያሳየው በ60% በተስፋ የተሞላ ነው። ሁለተኛ እድል ካላገኘ ሰው 60% ኢሚዲየት ቡስት ኦፍ ሆፕ። ተስፋ ያለው ሰው ደግሞ አይበገሬ ነው። ትንሽ ነገር ሲያጋጥመው ሸብረካ ይላል። ተስፋ
ከፕሮብለም ይልቅ ተስፋ ከችግር ይልቅ ተስፋ በጣም ኃያል ነው። ጠንካራ እንትን ነው። ሰዎችን with sense of purpose clarity ይሞላቸዋል። ሌላው ሁለተኛ ድል ያገኘ ሰው increase persistence ነው። ጽናት በተደጋጋሚ ይሞክራል። because መውደቅ የመጀመሪያ አይደለም። failure is not fatal, success is not final ብሏል አይደል ቸርችል። እሱን ነው የሚያሳያችሁ። አንዴ ወደቃችሁ ማለት አትነሱ ማለት አይደለም። ትነሳላችሁ፣ ታረጉታላችሁ፣ የምትፈልጉት ነገር ታገኛላችሁ። ሶ እንትን አትሙ፣ ፐርሲስተንት ነው የምትሆኑ እና ሁለተኛ ድል ያገኙ ሰዎች ፐርዘርቨራንሳቸው ጽናታቸው፣ ችግር የመቋቋም አቅማቸው በ45% ይጨምራል። ሌላው የሶሻል ሪኢንፎርስመንት የሚባለው ሁለት ሰከንድ ቻንስ ያገኙ ሰዎች ይተጋገዛሉ። እንደ በፊቱ አይጣሉም። እርስ በርስ አንዱ ሌላውን ለመጣል አይሞክርም። ቢኮ ሰከንድ ቻንስ ነው እና ምን ይላል? ሁለተኛ ድል ያገኙ ሰዎች ጆብ ሳቲስፋክሽናቸው በ60% ይጨምራል። በቲሞች መካከል በቡድኖች መካከል ያለ ትብብር ምናምን በ50% ይጨምራል። ይሄ ኮሚትመንት ፊውቸር ጎልስ የሚባል አለ። ብዙ ደካማ ነው። ኖርማል የሰዎች ፊውቸር ጎልስ ኢሚዲየት በተለይ ፐብሊክ ሰርቪስ ውስጥ ሰከንድ ቻንስ እናገኝ ግን ፊውቸር ለሚባል ነገር ለመማር እንትን ለማለት የ2 ዓመት 3 ዓመት የ10 ዓመት ስትራቴጂክ እቅድ ምናምን ለማሰብ ያለን ኮሚትመንት በ80% ይጨምራል። ሁለተኛ ድል ያገኙ ሰራተኞች ይሄ ኤምፕሎይ ድሪቭን ኢኖቬሽን የሚባለው ሰዎች ራሳቸው ተቀጣሪዎቹ ሰራተኞቹ አስበው ምናምን አዲስ ኢኖቬሽን የማምጣት እንትናቸው በ35% ይጨምራል። ፕሮዳክቲቪቲ በ20% ይጨምራል። ሁለተኛ ድል የሚያገኙ ሰዎች ሌላ ካምፓኒ ሎያሊቲ በ45% ይጨምራል። አጥፍተው ሊባረሩ የነበሩ ካምፓኒው ሊፈርስ የነበረ በሆነ መንገድ ሰርቫይቭ ሲያደርግ ሎያሊቲ ካምፓኒያቸውን ሁለተኛ ድል የሰጠኝ ካምፓኒ ስለሆነ ብለው ይወዱታል። ሎያሊቲያቸው እንትን ይላል። ስራ አይፈልጉም። ብዙ ጊዜ በአመራር ላይ ያላቸው አመኔታ በ33% ይጨምራል። ሁለተኛ ድል ስናገኝ ሳይኮሎጂካሊ እና ኢሞሽናሊ ብቻ አይደለም ኢምፓክትድ ምን ሆኖ በስነ ልቦናና በስሜት ብቻ አይደለም ምን ታደሰው ጥሩ ስሜት ጥሩ ስነ ልቦና ላይ ብቻ አይደለም የምንገኘው። it has ኒውራል እና ቢሄቪየራል ኢምፕሊኬሽን አለው። አእምሮአችን ዶፓማይን ይረጫል፣ ደስተኛ እንትን ያደርጋል፣ ፐርፎርማንስ ያደርጋል። ቢሄቪየራሊ ሎያሊቲ ምናምን ይጨምራል። በከፍተኛ ደረጃ እንትን ተሆናል። so it's emotional, psychological, behavioral and neural phenomena አራቱ ነገሮች ተባብረው ነው እድል የሚፈጥሩት። ሶ ሁለተኛ እድል ሲገኝን ኒውሮሳይንስ የሚለው ዶፓማይን ሲስተማችን ይጨምራል። ኒውሮፕላስቲሲቲ የሚባለው ከይህንበት ሁኔታ ጋር ተባብሮ ተግባብቶ አዳፕተብል ሆኖ የመስራት አቅማችን በከፍተኛ ደረጃ ይመጣል። በዛ ምክንያት ኮግኒቲቭ ፐርፎርማንሳችን በከፍተኛ ደረጃ ይጨምራል። ሰከንድ ቻንስ ስናገኝ ሁለተኛ እድል ስናገኝ ተስፋ ይጨምራል፣ በራስ መተማመናችን ይጨምራል፣ ጭንቀት ይቀንሳል። እንደዛ ከሆነ ደግሞ አይበገሬነታችንና ስለ ወደፊቱ ጊዜ ያለን በጎ አመለካከት በከፍተኛ ደረጃ ይጨምራል። ተስፋ ሁለተኛ እድል ስናገኝ ፐርሲስተንስ የሚባለው ነገር ጽናት፣ ተደጋግሞ መሞከር የሚባለው ነገር በከፍተኛ ደረጃ ይመጣል። ጎል ኮሚትመንት የዓላማው እንዲሳካ ያለን ጥረትና ዲተርሚኔሽን ይጨምራል። ለተቋማችን ያለን ታማኝነት ኦርጋናይዜሽናል ሎያሊቲ ይጨምራል። ማህበረሰባዊ ኢምፓክቱ ሁለተኛ እድል ስናገኝ ኢኖቬሽን ፈጠራ ይጨምራል፣ ሶሻል ሞቢሊቲ ይጨምራል፣ ኢኮኖሚ እድገት ይመጣል። አዎንታዊ የሆነ የእድገትና የልማት ምህዋር ይፈጠራል። ሳይክል ኦፍ እንትን ይፈጠራል። ሶ ሁለተኛ እድል ያገኙ ሰዎች ይህን ሁሉ አቅም ተጠቅመው ማባከን የለባቸውም። ሶስተኛ እድል የሚባል ነገር የለም። በታሪክ አገራት፣ ግለሰቦች፣ ተቋማት፣ መሪዎች እድል ያገኛሉ፣ ያባክናሉ። ሁለተኛ እድል ደግሞ ያገኛሉ። አሁንም ሁለተኛውን እድል የሚያባክኑ አሉ፣ የሚጠቀሙ አሉ። ማንም ስኬታማ የሚባል ካምፓኒ፣ ግለሰብ፣ መሪዎች፣ ተቋማት ሁሉ ወድቀዋል። ግን ከውድቀት በኋላ ተምረው ከሁኔታው ጋር ተላምደው ደክመው እድል ፈጥረዋል። ሰከንድ ቻንስ ብዙ ጊዜ የሚፈጠረው ታግሎ ነው። ሰው ቀደም የነገርኳችሁ የስቲቭ ጆብስ እና የአፕል ታሪክ እንዳይበዛ እንደ 1985 ላይ ስቲቭ ጆብስ ከአፕል ካምፓኒ ተባረረ። ከራሱ ካምፓኒ
ከ12 ዓመት ያኔ ግን ዝም አይደለም ያለው ኔክስት የሚባል ካምፓኒ መሰረተ። ካርቱን የሚያሳይ ካርቱን የሚሰራ ፊልም ይሰራ። ከዛ በኋላ ከ12 ዓመት በኋላ ታግሎ ተመልሶ ያን ካምፓኒም አፕል ላይ እንዲገባ አድርጎ ተአምር ሰራ። የማይወድቅ ሰው የለም። ማይ ብራዘር ሲስተርስ የማይወድቅ መስሪያ ቤት የለም። the psychological power of forgiveness and growth ሰዎች ሰከንድ ሳንስ ሲሰጡ ትራይቭ ነው የሚያደርጉት፣ ወደፊት ነው የሚሄዱት። ሁለተኛ እድል ትልቅ ነገር ነው። ሁለተኛ እድል ሰው ሲያገኝ ይቅርታ ተብሎለታል። መጀመሪያ ላይ ያጠፋው ጥፋት ይቅርታ ተብሏል። ጥፋት የሚሆነው የመጀመሪያው እድል ስላባከነ ነው። ሁለተኛውን እድል ከባከነ ግን ሰው አይደለም። ጀግና ሰዎች ከውድቀት ይማራሉ። ጀግና ሰው ወድቆ አይቀርም። ምንም ችግር የለውም መውደቅ፣ መሳሳት ምንም ችግር የለውም። ጀግና ለራሱ ክብር ያለው ሰው፣ ራሱን ሲሪየስ የሚወስደው ሰው ግን አይወድቅም። ኔልሰን ማንዴላ ከ27 ዓመት እስር በኋላ ከእስር ቤት ወደ ቤተ መንግስት፣ ከታሳሪነት ነፃነት ከሌለው ሰው ወደ መሪነት የተሸጋገረ ሰው ነው። መታሰር፣ መታረዝ፣ የሚሞትለት የሚታገልለት ህዝብ ከሰው በታች ሆኖ መታየት መከራን ያየ ሰው ነው። ከዛ ምን ሆነ? ሰማይ ደረሰ። ስፔስኤክስ ሪዩዘብል ምንድነው? ሪዩዘብል ሮኬት የስፔስ ወደ ስፔስ መላኪያ ማስወንጨፊያው ዋጋ 90% ቀንሷል ብያችኋለሁ። እና ስፔስ ኤክስ ብዙ ጊዜ ወደ ለማስወንጨፍ ሞክረው ወድቆበታል። ከዛ በኋላ ግን ኢንቨንት ያደረጉት ነገር ወደ ስፔስ አንድ ጊዜ ለመተኮስ ሲጠቀሙበት ነገር ሪዩዝ ይደረጋል። 90% ኮስት ካት አድርጓል፣ ወጪውን ቀንሷል። እና ትልልቅ ነገሮች ኢንቬንሽንስ ትራንስፎርሜሽንስ የሚመጡት ከውድቀት በኋላ ነው። አሜሪካን ሀገር ወንጀል ከሰራችሁ አደገኛ ነው። ምን ሆነ መሰላችሁ? ቬጋስ ውስጥ ያሉ የታክሲ ሾፌሮች 50 የታክሲ ሾፌሮች እንግዲህ አበሻ ሰንበት እሁድ ማረፍ እንፈልጋለን። ቬጋስ ውስጥ ረፍት የለም፣ እሁድ ይሰራሉ፣ ያው ይከፈላቸዋል። እና የዚህ አበሻ እንትን መስሏቸው እንትን አሉ፣ ስራ አድማ መጡ። እሁድ ቀን አንስራ ብለው ሲለምኑ እምቢ ሲባሉ አድማ። እንግዲህ አሜሪካን ሀገር ወዲያው ሰውየው 3 የቬጋስን ታክሲ የሚቆጣጠሩ 3 ካምፓኒዎች ናቸው፣ ሞኖፖሊ ያለ አባረራቸው። ያው እንደራደር ሳይሆን ያላቸው አባረረና ሌላ መጣ። ከዛ በኋላ ስራ አድማ መጥተዋል ብሎ ፕሮፋይላቸው ላይ ያስገባባቸው የሶሻል ሴኩሪቲ ነምበራቸው ላይ ማለት እና ስራ ሊቀጠሩ ሲያመለክቱ ይሄ ይወጣል፣ አድማ ይመታሉ ምናምን ብሎ ማለት። ከዛም ይቀጥራቸዋል፣ ትራክ ሪከርድ ማለት። አንድ ስህተት ከሰራ ሰከንድ ቻንስ የሚባል ነገር የለም። እሺ እድልን ማባከንስ ምንድነው ቅጣቱ? እድል የሚያባክን ሰው ምንድነው የሚደርሰው? መልካም እድልን ምንም ቢባል አባባል አለ መሰላችሁ፣ ኦፖርቹኒቲ ኖክስ ባት ኢት ዳዝ ኖት ቤክ። እድል በራችሁን ያንኳኳል ግን አይለምናችሁም። እባካችሁ ሰዱኝ ብሎ አይለምንም፣ እባካችሁ ተጠቀሙኝ ብሎ አይለምንም። የብሎክባስተር እና የኔትፍሊክስን ታሪክ አሁን እንድገምላችሁ። ብሎክባስተር ፊልም አከራይ ነው። ኔትፍሊክስ እንደዛው ዘመናዊ እየጀመረ ነበር በዘመናዊ እንትን እና ብሎክባስተር ኔትፍሊክሶች መስራቾቹ ሄደው ለብሎክባስተር በ50 ሚሊዮን ዶላር ግዛን አሉት። ወደዛ ብሎ አላቸው። ከአንድ የተወሰነ ዓመት በኋላ ብሎክባስተር ከስር ከገበያ ወጣ። አሁን ኔትፍሊክስ በቢሊዮን በኤግዛክትሊ ቆጨ ካርገ ነግራችኋለሁ እኮ 100 ቢሊዮን ምናምን አካባቢ እንትን ያለው ካምፓኒ ነው፣ ወርዝ ካምፓኒ ነው። ብሎክባስተር ያኔ ቢገዛው እሱ ከኪሳራ አይወጣም፣ ጭራሽ 100 ቢሊዮን ብር አግኝቶ ነበር፣ ግን ዶላር አግኝቶ ነበር። ብሎክባስተር ብር ላይ እድል እያንኳኳች አልፈልግም ብሎ አባረረ። እድል እያንኳኳ ነው ሁላችን ቤት ላይ፣ ባካችሁን እንክፈትለት በሉ። አንድ ወዳጄ perseverance is a great element of success. knock long and loud enough as the gate, you are sure to wake up it ይላል። ጽናት
የስኬት ዋናው ቁልፍ እንትን ነው። በሩ ላይ ቆማችሁ ጮክ ብላችሁ ጥሩ ተጣሩ። እንዲሁም በደንብ አድርጋችሁ እስኪሰማ ድረስ አንኳኩ። ያን ያደረጋችሁ ለታ ሊዘገይ ሊፈጥን ይችላል። በእርግጠኝነት ግን ስኬት የእናንተ ታዳሚ ትሆናለች እንደማለት ነው። ሰውየው የሚያወራው አንኳኩ ምናምን ነው። የተንኳኳለት አልከፍትም ያለ ሰው ሚስድ ኦፖርቹኒቲስ ከፍተኛ ጸጸት ውስጥ የባከነ ዕድል ከፍተኛ ጸጸት ውስጥ ያስገባል። ኖኪያ እና ስማርትፎን ኖኪያ እንግዲህ በስልክ አንደኛ ነበራል። ማይክሮሶፍት ገዝቶት ነበረ። የሆነ ሞባይል ያመርት ነበር፣ ተመልሶ ሸጠው መሰለኝ። እንሰት አልቻለም። ስማርትፎን አያስፈልግም ብሎ እንትን ብሎ ስዊድን ነው ታይላንድ ፊንላንድ ነው ፊኒሽ ካምፓኒ መሰለኝ ፌል አረገ። አሁን የኖኪያ ሰራተኞች፣ ኃላፊዎች፣ ባለቤቶች በዝንተ ዓለም ጸጸት ላይ ይኖራሉ። ይሄው ጸጸት ነው። እንደዚህ ብናረቁ ከኖኪያ በላይ የተሻለ እንትን አልነበረም ለመስራት። ስማርትፎን ግን ዘገየ። ፖይንት ኦፍ ኖ ሪተርን የሚባል አለ። አንዳንዱ ሚስድ ኦፖርቹኒቲ ተመልሶ አይመጣም በፍጹም። ሮማን ኢምፓየር በጊዜ ማድረግ የሚገባቸው ለምሳሌ መሐመድ ኮንኮረር ኢስታንቡል ለሚያጫፍ ላይ ያለ ከፍሎረንስ የሚያግዝ ሰራዊት ተብሎ ቶሎ ቢፈጥን ኖሮ ዘግይቶ ስለሆነ ዋጋ የለው ያልገነባ ሮማን ኢምፓየር መጨረሻ ከማስተካከል የነበረባቸው ብዙ ነገር ነበር። የመጨረሻው ኢምፐረር በተለይ አላስተካከለም። ፖይንት ኦፍ ኖ ሪተርን ደረሰ፣ በቃ ወደቀ። ሰከንድ ቻንስ ሁሉ ጊዜ የለም። የመጨረሻው እድል ይመጣና ባይ ባይ ይላል፣ ቻው ቻው ይላል። መልካም እድልን ያባከኑ ሰዎች ለራሳቸው ያላቸው እምነት ዝቅተኛ ነው፣ ይጠራጠራሉ። ሪስክ መውሰድ አይፈልጉም። ከዛ በኋላ በዛ ምክንያት ፌለር ትራፕ የሚባለው ነገር ይዛቸዋል። በውድቀት ላይ ውድቀት ይመጣል። ዛስ ዋይ እድል አለማባከን የሚጠይቀው ከምር መስራት የሚጠይቀው ከምር ለውጥ ማምጣት የሚጠይቀው በዛ ምክንያት ነው። መልካም እድል ያመለጠው ሰው፣ ያመለጠው ሀገር፣ ያመለጠው ተቋም፣ ያመለጠው ህዝብ፣ ያመለጠው መሪ ኮዳክ ቅድም የነገርኳችሁ ኮዳክና ዲጂታል ኮዳክ እኮ ባይዘወይ ቀድሞ ዲጂታል ካሜራን ቀድሞ ሰርቷል። ወደ ገበያ ለማውጣት ምናምን ይሄኛውን የሚያዋጣኝ ብሎ እንትን ብሎ ወደቀ። ውሳኔ ነው። የሰው ልጅ ተአምር ይሰራል። ሁለቱም ችሎታ ውስጡ ላይ አለ። የመገበው ነገር ነው የሚወጣው። ስንፍናውን ከመገበው ቅድም ያልኳችሁ ነገር ይመጣል። መልካምነቱን፣ ትልቅነቱን፣ ከፍተኛ ነገር የማድረግ ፍላጎቱን ከመገበው ደግሞ እሱ ይወጣል። የመገባችሁት ነው የሚሰጠው ህይወት። ሁለቱም ችሎታዎች ፈጣሪ ሰጥቶናል። የሰው ልጅ ሁለቱም ችሎታ አሉ። የትኛውን ነው እየመገባችሁት ያላችሁት ነው ጥያቄ። የትኛውን ነው እንዲወጣ ያፈቀዳችሁት ነው። ያመለጠ መልካም እድልን እንዴት ወደ ሰከንድ ቻንስ እንቀይረው ነው። መጀመሪያ ሰልፍ ሪፍሌክሽን ነው። ከራስ ጋር በጥሞና ማውራት ነው። ተቋማት ከሰራተኞቻቸው ጋር፣ መሪዎች ከራሳቸው ጋር፣ ሰዎች ከራሳቸው ጋር ማውራት አለባቸው። ሰልፍ ሪፍሌክሽን። ለምን ወደቁ? እንዴት ሆነ? ምን ሆነ? አካውንታቢሊቲ። ሰው ሪፍሌክት ያደርግና ኃላፊነት ይወስዳል። ይሄ በመሆኑ አጥፍቻለሁ ይላል። ከዚያስ አይበገሬነት፣ አዳፕታቢሊቲ። አይበገሬ ሬዚሊየንስ እና አዳፕታቢሊቲ ነው። ይሄን ነገር በዚህ ነገር ይሄ ያሳፍራል፣ ሁለተኛ አላረገው፣ ከዚህ ሁኔታ ጋር ከውድቀት ጋር አብሬ አልኖርም ይላል። ከዛስ አክሽን ኦሪየንትድ ቲንኪንግ፣ ወደ ተግባር ስለመግባት እዛው ላይ አይቆይም፣ በፍጥነት ወደ ተግባር ስለመግባት ያስባል። ከዛ በኋላ ከውድቀት በኋላ የመነሳት ባህል ግለሰቡ የግሉ ልምምድ ይሆናል፣ የተቋም ልምምድ ይሆናል፣ የሀገር ልምምድ ይሆናል፣ የመሪዎች ልምምድ ይሆናል። ሰከንድ ቻንስ ያጋጠማቸው ሰዎች፣ ግለሰቦች የጸጸት፣ የእድገት፣ ዳግም የመፈጠር እድል አድርገው መጠቀም ይችላሉ። ይሄን ነገር የሪኢንቬንሽን፣ የሪደምፕሽን፣ የግሮዝ እድል አድርገው ሊጠቀሙ ይችላሉ። ጄኬ ራውሊንግ፣ ስቲቭ ጆብስ እንዳረጉት ማለት ነው። ቡድኖች ጠንካራነትን ለመማር፣ ለአዳፕቴሽን፣ ከነገሮች ጋር ተላምዶ ለመኖር፣ ለለውጥ ሊጠቀሙበት ይችላሉ። ቺካጎ ቡልስ
የሚባሉት 1990ዎቹ ላይ የባስኬትቦል ተጫዋቾች በማይክል ጆርዳን እየተመሩ ብዙ ጊዜ ተሸንፈው በተአምር በሚባል ሁኔታ አዲስ እድል ፈጥረው ቻምፒዮን ሆነዋል። የማይቻል የሚመስል ነገር አድርገዋል 1990s በመሪያቸውም በራሳቸውም ጥንካሬ። ቺካጎ ቡልስ የወደቀ ተስፋ የቆረጠ ቡድን ነበር። ከወደቀበት ተነስቶ የአሜሪካ የባስኬትቦል ቻምፒዮን ሆነዋል። ዘ አርት ኦፍ ካምባክ ኤንድ ሬዚሊየንስ ተመልሶ መምጣት። ዩ ካምባክ ጠፍተህ አትቀርም፣ ወድቀህ አትቀርም። ያ ግን አይበገሬ መሆን ይጠይቃል። አይ አም ኖት ጎይንግ ዳውን ኢን ሂስትሪ የወደቅኩኝ ሰው አይደለሁም፣ ወድቄ የምቀር ሰው አይደለሁም ብላችሁ መወሰን ይጠይቃል። ሬዚሊየንት መሆን ይጠይቃል። አብርሃም ሊንከን፣ ዊንስተን ቸርችል። አብርሃም ሊንከን ብዙ ጊዜ ምርጫ ወድቋል። መጨረሻ ላይ ግን የአሜሪካ ፕሬዝዳንት ሆኗል ብቻ ሳይሆን የአሜሪካ የምንጊዜም ታላቅ መሪ ሆኗል። ዊንስተን ቸርችል ብዙ ጊዜ ተሸንፎ አንደኛው ዓለም ጦርነት ላይ አካባቢ ተወዳድሮ ተሸንፎ ከዚያ በኋላ ግን የእንግሊዝ መሪ ሆኖ ሁለተኛው ዓለም ጦርነት አሸናፊ እንድትወጣ አድርጎ በታሪክ ቸርችል እንደዚህ ያለ ቸርችል እንደዚህ ያለ በእንግሊዞች ታሪክ ተናፋቂው ተወዳጁ መሪ ሆኖ ቀርቷል። ልትወድቁ ትችላላችሁ። ውድቀታችሁን ቁጭ ብላችሁ ጠይቁ። ራሳችሁ ምን አጋጠመ ብላችሁ ጠይቁ። you can return stronger my brothers and sisters። ተቋማት ራሳቸውን ሪኢንቨንት ማድረግ ይችላሉ። ውድቀትን እንደ ስትራቴጂክ ማስፈንጠሪያ አጋጣሚና እድል አድርገው ሊጠቀሙ ይችላሉ። ኔትፍሊክስ ሲጀምር ዲቪዲ የሚያከራይ ተቋም ነበር። ከዛ ግን ስትሪሚንግ ጀምሮ ኢንዱስትሪውን የፊልም ኪራይ ኢንዱስትሪውን ዶሚኔት አድርጓል። አይቢኤም ከሃርድዌር የሚያመርት ካምፓኒነት ወደ ክላውድ እና ኤአይ ድሪቭን ቢዝነስ የሚያመርት ካምፓኒነት ራሱን አሸጋግሮ ትልቅ ድርጅት ሆኗል። አይቢኤም ማይክሮሶፍት የተፈጠረው በአይቢኤም ምክንያት ነው። ከአይቢኤም ኮንትራት አግኝቶ ነው። አይቢኤም ማይክሮሶፍት ደረጃ የደረሰው በአይቢኤም ምክንያት። በአይቢኤም የራሱ ብቻ ሳይሆን የበርካታ ድርጅቶች የበርካታ ስኬታማ ተቋማት ባለውለታ ነው። ተቋማት ስትራቴጂ ካወጡ ኢኖቬሽንን ከተቀበሉ ያለፈን ስህተት ካረሙ ራሳቸውን ሪኢንቨንት አድርገው ውድቀትን ስትራቴጂያዊ ማስፈንጠሪያ አድርገው ለትልቅ ድል ሊበቁ ይችላሉ። እየጨረስኩ ነው። አገራት ከክራይሲስ ሊወጡ ይችላሉ። ጃፓን ከሁለተኛው ዓለም ጦርነት በኋላ፣ ጀርመን ከሁለተኛው ዓለም ጦርነት በኋላ የወጣችበት መንገድ አስገራሚ ነው። አጌን ስትሮንገር ሆነው ወጥተዋል። ኒኮላ ቴስላ ትልቅ አሳቢ ነበር፣ ትልቅ እንትን ነበር፣ ግን he failed ችሎታውን ለመጠቀም። አሁን ቴስላ በስሙ ካምፓኒ ተመስርቶ መኪናው እንደ ጉድ ይሸጣል። የስኬት እንትን ነው። እሱ ግን አልደረሰውም። ስኬታማ አልነበረም በህይወቱ። ተሰቃይቶ ነው የሞተው። ኦፍ ኮርስ የኤዲሰን ጋር የነበረው ፉክክር እንትን ተሰቃይቶ ነው የሞተው። ሚስድ ኦፖርቹኒቲስ። ቴስላ እድሜ ልኩን እንደዚህ ነው የሞተው። ስታግኔትድ ሆኖ ነው የሞተው። አቅሙን ትልቁን አቅም ሳይጠቀምበት አቅሙ የባከነ አቅም ሆኖ ሎስት ፖቴንሻል ሆኖ ነው የሞተው። ወደ መጨረሻው አካባቢ በጣም ሰቃይቶ የሞተ ሰው ነው። የሚበላ የሚጠጣ ትንሽ ነገር ምግብ አጥቶ የሞተ ሰው ነው። ዋት ኢፍ የሚሉ ቢሆንስ ባይሆንስ የሚሉ ሰዎች አይሳካላቸውም። ተቋማት፣ ሀገራት ምናምን እና ራስን ከሁኔታ ጋር ማላመድ አይበገሬትና ኮንቲኒየስ ኢምፕሩቭመንት አይበገሬነትና በየቀኑ ማሻሻል፣ በየቀኑ የተሻለ ሰው መሆን፣ ቦልድ ካልኩሌት ሪስክ መውሰድ። ከዛ እንደዛ ብሎ የተሳካላቸው ሰዎች ምን ያደርጋሉ? አጠቃላይ አንድ ጊዜ ወደቁ ሰዎች ወድቀው መቅረት የለባቸው ማለት የለባቸው። አንድ ጊዜ ወደቀ ተቋም ወድቆ መቅረት የለበትም። አንድ ጊዜ ወደቀ መሪ ወድቆ፣ ሁሉ ጊዜ ሰከንድ ቻንስ ያስፈልገዋል። ግን ያ መሪ ሰከንድ ቻንስ መጠቀም መቻል አለበት። ሰከንድ ቻንሶች፣ ሁለተኛ እድል ሬር ጊፍት ነው። የተለየ ለሁሉ ሰው አያጋጥመው። ሬርሊ ነው የሚመጣው። ጥቅም ላይ ይሄን
ማባከን አያስፈልግም። ከረጅ ግን ያስፈልጋል። ለመጠቀም መማር ያስፈልጋል። አክሽን ያስፈልጋል። ድርጊት ያስፈልጋል። ካልሆነ ጸጸት፣ ውድቀትና ባሉበት መቸንከር፣ ረግሬት፣ ዲክላይን እና ስታግኔሽን ነው ውጤቱ። ልትወድቁ ትችላላችሁ። አዳፕት አድርጉ። ከተነሳችሁ ተነሱ፣ እንደገና ሞክሩ። ጠንካራና አስተዋይ ሆናችሁ በጥበብ። አመሰግናለሁ።